ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የተወደዳችሁ የጌታ ልጆች የእግዚአብሔር ጸጋና ሰላም ከሁላችን ጋር እንዲኖር ምኞቴም ጸሎቴም ነው። የዛሬውን መልእክት የማስተላልፈው እኔ ወንድማችሁ ኤፍሬም ማዴቦ ነኝ ከኖርዌይ እና በዛሬው በሁለተኛ ቀናችን የምንነጋገርበት አርዕስት የእግዚአብሔርም እጅ በእኔ ላይ ሆነች ይላል። የእግዚአብሔርም እጅ በእኔ ላይ ሆነች ይላል። ይህንን የተናገረው ሕዝቅኤል ነው እና የምናነበው ትላንት ያነበብነውን ነው። ሕዝቅኤል ምዕራፍ 1 ከቁጥር 1-3 ያለውን እናነባለን። በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየሁ። ንጉሡ ዮአኪን በተማረከ በ5ኛው ዓመት ከወሩም በ5ኛው ቀን የእግዚአብሔር ቃል በከለዳውያን አገር በኮቦር ወንዝ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ። የእግዚአብሔርም እጅ በዚያ በእኔ ላይ ሆነች። የመጨረሻውን እደግማታለሁ። የእግዚአብሔርም እጅ በዚያ በእኔ ላይ ሆነች ይላል። እንጸልይ። እጅግ የተወደድክ አባታችን ሆይ እጅግ አድርገን እናመሰግናለን ልጆች ስላረከን። ደካሞች ነን ጌታ ሆይ፣ ግራ ቀኛችንን የማንለይ ነን። በዚህ ሁኔታ እያለን ልጅህን ኢየሱስ ክርስቶስን ወደዚህ ምድር ልከህ በእኛ በኃጢአቶቹ እንዲገደል ስላደረግ ከዘላለም ሞት ወደ ዘላለም ሕይወት ስላሸጋገርከን እናመሰግናለን። ቃልህን ልናጠና እግር ስር ቁጭ ብለናል። አስተምረን ጌታ ሆይ፣ ይህንን ቃልህን ተመግበን እንድንጠነክር ጌታ ሆይ። በግራ በቀኝ ብዙ የሚያናውጡ ነገሮች አሉ። ቃልህ ግን ጌታ ሆይ እንዳንናወጥ ያደርገናል። ከእኛ ጋር አሁን አስተምረን፣ በኢየሱስ ስም አሜን። ትላንትና ሕዝቅኤል ባልፈለገበት፣ ባላቀደበት፣ ባልተመኘው ቦታ እንደነበረ አይተናል። እግዚአብሔር የእስራኤል ልጆች ተሰደው ማየት አልፈለገም ነበር። እንደዛ ቢሆን በግብፅ ባርነት በተዋቸው ነበር። ነገር ግን ወደ ተስፋይቱ ምድር እንዲገቡ ፍላጎቱ ነበር። አሁን ሕዝቅኤልም ሌሎችም ከተስፋይቱ ምድር ውጪ ነው ያሉት። በዚህ ሁኔታ ላይ ያለ ነው ሕዝቅኤል ወደኋላ ሲመለከት በአገሩ በነበረበት ጊዜ የነበረው ሁኔታ የሚያሳዝን ነበር። ሕዝብ ከእግዚአብሔር ተለይቷል። ንጉሶች ከእግዚአብሔር ተለይተዋል። እግዚአብሔርን ረስተዋል። አሁን በባዕድ ሀገርም ብዙ የሚያስደስት ነገር አላየም። ካህን ነው፣ ቃሉን አስተምሯል ብዬ አምናለሁ። የመጽሐፍ ቅዱስ ጥናት ሰጥቷል ብዬ አምናለሁ። ያ ብቻ አይደለም፣ የሕዝቡን ሁኔታ ያይ ነበር። ትላልቅ እድሜያቸው የገፋ አዛውንት ወደሱ መጥተዋል። በእነሱ ውስጥ እግዚአብሔር ያሳየው ጥሩ ነገር አልነበረም። እዚያው ትክክለኛ ያልሆኑ ነቢያት ነበሩ። ያንንም አይቷል። ሰው ሀገር መሆኑን አሳዝኖታል። በዛ ሁኔታ ላይ እያለ እግዚአብሔር ወደ ላይ ቀና ብሎ እንዲያይ እንዳረገው ራእይ እንዳሳየው አይተናል። በግዞት መኖር ቀላል አይደለም። ውርደትን ያወጣል። በዚያ ላይ ደግሞ በተለይ አዲሱ ጄኔሬሽን ከጊዜ ወደ ጊዜ መስመር እየለቀቀ እንደሚሄድ አይቷል። በዚህ ሁኔታ ላይ ያለ ትላንትና ወደ ሰማይ እንዳየ ሰማዩ እንደተከፈተና ከዚያ እግዚአብሔር ራእይ እንዳሳየው አይተናል። ዛሬ ደግሞ የእግዚአብሔር እጅ በዚያ በእኔ ላይ ሆነች ይላል። በዚህ ሁኔታ ላይ፣ በዚህ ጨለማ፣ በዚህ ሸለቆ ሁኔታ ላይ ያለ የእግዚአብሔር እጅ
በእሱ ላይ ሆነች። ይሄ ነው ዛሬ ሊያነቃቃን የሚችል ተስፋ ሊሰጠን የሚችል ተስፋ በቆረጥንበት ዓለም ወደ ኋላችን ስናይ የመጣንበትን ስናይ የሚያስደስት አይደለም። ወደፊት የሚመጣውን ስናይ የሚያስደስት አይደለም። ተስፋ የሚያስቆርጥ ነው። በዚህን ጊዜ ግን እግዚአብሔር ሰማዩን ይከፍትልናል፣ ራእይ ያሳየናል። ያ ብቻ አይደለም፣ የእግዚአብሔር እጅ በዚህ ባለንበት በእኛ ላይ ሲሆን የተለወጥን እንሆናለን። አንዳንዶቻችን እግዚአብሔር እጅ በእኛ ላይ መሆኑን ማወቅ እንፈልጋለን። እንዴት እናውቃለን ብለን እንጠራጠራለን። እግዚአብሔር እንደ ሰው አይደለም። እግዚአብሔር ከኛ ጋር ቢኖር ኖሮ ይህ ነገር ባልደረሰብኝ ነበር። እግዚአብሔር ከኛ ጋር ቢሆን ኖሮ፣ የእግዚአብሔር እጅ በእኔ ላይ ቢሆን ኖሮ ልጆቼ እንደዚህ ባልሆኑ ነበር። የእግዚአብሔር እጅ በእኛ ላይ ቢሆን ኖሮ ህብረታችን፣ ቤተ ክርስቲያናችን እንዲህ ባልሆነ ነበር ብለን የምናማረርበት ጊዜ ብዙ ነው። የእስራኤል ልጆችም ብዙ እንደዚሁ እግዚአብሔር ከኛ ጋር ቢሆን ኖሮ ያሉበት ጊዜ ብዙ ነበር። አላመኑትም። በተስፋይቱ ምድር እያሉም እግዚአብሔር ማንነቱን የረሱ ነበሩ። ነቢያት ናቸው የሚባሉት ሁሉ አብዛኞቹ እግዚአብሔርን የረሱ ነበሩ። ብዙውን ጊዜ እግዚአብሔርን ካለማወቅ የተነሳ አቅጣጫ ይጠፋብናል። በሕዝቅኤል መጽሐፍ ላይ ሕዝቅኤል ምዕራፍ 3 ቁጥር 22ን ስናይ እግዚአብሔር አቅጣጫችንን እንደሚያስተካክል ይነግረናል። በዚያም የእግዚአብሔር እጅ በእኔ ላይ ነበር ይችላል። እርሱም ተነስተህ ወደ ቆላው ሂድ፣ በዚያም እናገርሃለሁ አለኝ። በዚያም የእግዚአብሔር እጅ በእኔ ላይ ነበረች። እርሱም ተነስተህ ወደ ቆላው ሂድ፣ በዚያም እናገርሃለሁ። ቁጭ ያለ ሰው ነበረ ሕዝቅኤል። ተስፋ ቆርጦ የተቀመጠ ነበር። እግዚአብሔር እንዲንቀሳቀስ ፈለገ። እንዲንቀሳቀስ ፈልገው ሂድ አላለውም። መጀመሪያ እጁን እሱ ላይ አሳረፈ፣ አበረታው። ከዚያ በኋላ ተነስቶ ወደ ሸለቆ ወደ ታች መውረድ ቻለ። የእግዚአብሔር እጅ ያነቃቃናል። ለሕይወታችን ትርጉም በጠፋ ጊዜ የእግዚአብሔር እጅ በሚነካን ጊዜ ትርጉም ይሰጠናል። ዓላማትን ቁጭ ብለን እያለን እግዚአብሔር ሲነካን ዓላማ ያለን ሰዎች እንሆናለን። እግዚአብሔር ባለበት ቦታ የእግዚአብሔር እጅ በነካን ጊዜ ሁል ጊዜ ወዴት እንደምንሄድ አቅጣጫችንን ማወቅ እንችላለን። በአሁኑ ጊዜ ጂፒኤስ ነው የምንጠቀመው። ይሄ ወደምንሄድበት ቦታ ይወስደናል፣ ወደ ፈለግንበት ቦታ። የእግዚአብሔር ጂፒኤስ ደግሞ እግዚአብሔር ወደ ፈለገበት ቦታ ይመራናል። ያ የሚሆነው የእግዚአብሔር እጅ በእኛ ላይ በሚያርፍበት ጊዜ ብቻ ነው። ያ ብቻ አይደለም። እግዚአብሔር እጅ በእኛ ላይ ሲሆን ጉልበት እግዚአብሔር ራሱ ይሰጠናል። ቆዝሞ የተቀመጠ ሰው ነበረ ሕዝቅኤል። ነገር ግን እግዚአብሔር እጅ እሱ ላይ ባረፈ ጊዜ ተነስቶ መንቀሳቀስ ጀመረ። የእግዚአብሔር እጅ በኤልያስ ላይ ነበረች። ብዙ የበዓል ነገስታትን 450 የሚሆኑትን ከገደለ በኋላ እግዚአብሔር የዝናብ ምልክት ሲያሳየው የእግዚአብሔር እጅ በኤልያስ ላይ ሲሆን ወገቡን አሸንጦ ወደ ኢዝራኤል እስኪገባ ድረስ በአክዓብ ፊት ይሮጥ ነበር። በሰው አቅም የማይቻለውን የእግዚአብሔር እጅ ኤልያስ ላይ ሲያርፍ ኤልያስ መሮጥ ቻለ። በሕይወታችን አንዳንዴ ወደፊት መሄድም ማደግም የሚከብደን ጊዜ አለ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል ጴጥሮስ። የእግዚአብሔር እጅ ከሸለቆ ወደ ከፍታ ያወጣናል። ጴጥሮስ አቀበት የወጣ ቁልቁለት የወረደ ነው። የተሰደደ ሰው ነው። ከክርስቶስም ጋር ነበረ። ክርስቶስ ወደ ሰማይ ካረገም በኋላ ነበረ። በተለይ ክርስቶስ ወደ ሰማይ ካረገ በኋላ መንፈስ ቅዱስን ከተቀበለ በኋላ ብዙ መከራ እንዳየ እናውቃለን።
እግዚአብሔር ከኔ ጋር ነው ብሎ ዝም ብሎ ተኩራርቶ የኖረ ሰው አልነበረም። እንግዲህ በጊዜው ከፍ እንዲያደርጋችሁ ከፍ እንዲያደርገን በኃይለኛው በእግዚአብሔር እጅ በታች ራሳችሁን አዋረዱ ይላል። ራሱን ከእግዚአብሔር እጅ በታች ያዋረደ ሰው ነው። ያ ነው እንግዲህ የእግዚአብሔር ልጅ የሚያሰኘን። መበርታትም ማደግም የምንችለው በዚያን ጊዜ ነበረ። እዝራ ከባቢሎን ወንዞች ማዶ ሆኖ ጽዮንን ባሰበ ጊዜ ካለቀሱት ውስጥ አንዱ ነው ብዬ ገምታለሁ። 70 ዓመት የሚያልቅበትን ጊዜ ይከታተል የነበረ ሰው ነው። በዕዝራ 7:28 ላይ እግዚአብሔር እጅ ድፍረት እንደሰጠው ይናገራል። እኔም በላዬ ባለችው በአምላኬ በእግዚአብሔር እጅ በረታሁ ይላል። ከእኔም ጋር እንዲወጡ ከእስራኤል ዘንድ አለቆችን ሰበሰቡ። ያ በእኔ ላይ ያረፈው የእግዚአብሔር ክንድ የእግዚአብሔር እጅ ኃይል ሰጥቶኝ በራሴ ማድረግ የማልችለውን ኃይል ሰጥቶኝ ከኔ አልፎ ይህ ኃይል ሌሎችን አለቆች እንድሰበስብ ጉልበት ሆነኝ ይላል። የእግዚአብሔር እጅ ለሁለት ለሶስት ሰዎች ብቻ የተገለጠ አይደለም። የሰው ልጅ ወደዚች ምድር ከመጣበት ጊዜ ጀምሮ የእግዚአብሔር ክንድ ይሰራ ነበር። የእግዚአብሔር እጅ በልጆቹ ላይ ያርፍ ነበር። የእስራኤል ልጆች በግብፅ እያሉ ባርነቱ፣ መከራው፣ ስቃዩ አሰቃይቷቸው ወደ እግዚአብሔር ይጮሁ ነበር። ሙሴን እግዚአብሔር አነሳው። ሙሴን አነሳው፣ ወደ ፈርዖን ወሰደው። ፈርዖን ሊለቃቸው አልፈለገም። ሙሴና የእስራኤል ልጆች ጉልበት አልነበራቸውም በራሳቸው ኃይል ነፃ ለመውጣት። ስለዚህ እግዚአብሔር ሙሴን ተጠቀመው እና ዘጸአት ምዕራፍ 9 ቁጥር 2 እና 3 ስናይ ፈርዖን አለቅ ስላለ ነው ይህንን ሙሴ የተናገረው። ልትለቃቸው እምቢ ብትል ብትይዛቸውም ይላል ቁጥር 3 እነሆ የእግዚአብሔር እጅ በሜዳ ውስጥ ባሉት በከብቶችህ፣ በፈረሶችህ፣ በአህዮችም፣ በግመሎችም፣ በበሬዎችም፣ በበጎችም ላይ ትሆናለች፣ ብርቱ ቸነፈርም ይወርዳል። የእግዚአብሔር እጅ በሙሴ ላይ ነበር። ያ ብቻ አይደለም። ይሄ የእግዚአብሔር እጅ ሙሴ ላይ ያለው መልቀቅ እምቢ ብትል ንብረትህ ላይ ሀብትህ ላይ ሁሉ ይወርዳል። መቅሰፍት ማለት ነው። በዚህ በግድ ትለቃለህ። የእግዚአብሔር እጅ እኛ ላይ ሲያርፍ ጉልበትን እናገኛለን። በዲያብሎስ ላይ አሸናፊነትን እንጎናጸፋለን ማለት ነው። ጌታ እግዚአብሔር ሆይ ይላል ሙሴ በዘዳግም ላይ፣ ጌታ እግዚአብሔር ሆይ ታላቅነትህን የጸናችውንም እጅህን ለእኔ ለባሪያ ማሳየት ጀምረሃል። በሰማይና በምድር እንደሰራ እንደ ኃይልህም ይሰራ ዘንድ የሚችል አምላክ ማን ነው? እግዚአብሔርን ማንነት አይቷል። ከልጅነቱ ጀምሮ እግዚአብሔር ማን እንደሆነ የተረዳ ሰው ነው። በተለይ ደግሞ የእስራኤል ልጆችን ከባርነት በሚያወጣበት ጊዜ እግዚአብሔርን በደንብ ያየው ሰው ነው ሙሴ። የእግዚአብሔር እጅ ሙሴ ላይ ስለነበረ ድሎችን እንደተቆናጸፈ በደንብ ያወቀ ሰው ነው። ስለዚህ የሚችል እንዳንተ ያለ ኃይል ያለው አምላክ ማን ነው ብሎ ሲናገር እናያለን። የእግዚአብሔር እጅ ከብዙ ነገር ያድናል። ከፈርዖን ኃይል ያድናል። የፈርዖንን ቀንበር ይሰብራል። ሕዝቡ ቀጥ ብሎ መንገዱን እንዲሄድ ያደርጋል። ጠላትን ለማሸነፍ የእግዚአብሔር ኃይል ወሳኝ ነው። ዳዊት ብዙ ጦርነቶችን ያካሄደ ሰው ነው። ብዙ የተዋጋ ሰው ነው። በመዝሙር 118:16 ላይ የእግዚአብሔር ቀኝ ከፍ ከፍ አደረገኝ ይላል።
የእግዚአብሔር ቀኝ ኃይልን አደረገኝ። ኃይልን አደረገች ይላል። የእግዚአብሔር ቀኝ ኃይልን አደረገች እና ኃያል እንዳደረገው ነው የሚናገረው። እና የእግዚአብሔር ቀኝ እጅ ዳዊት ላይ ስለነበረ ዳዊት አልተሸነፈም። እግዚአብሔርን ስንይዝ አሸናፊዎች ከመሆን የሚያግደን ነገር የለም። የእስራኤል ልጆች ቀይ ባህርን ሊሻገሩ ሲሉ የፈርዖን ሰራዊት ከኋላ ሲከተላቸው ነበር። ከፊት ደግሞ ቀይ ባህር ነበር። እጅግ በጣም በሚያስደነግጥ ሁኔታ ላይ ነበሩ። በዚህን ጊዜ የእግዚአብሔር እጅ ሙሴን ነክቶ ያንን መጥፎ ሁኔታ ከዛ መጥፎ ሁኔታ ልክ ዳዊት ከፍ አረከኝ፣ አነሳኝ፣ ከሸለቆ አወጣኝ እንዳለው ከዚያ ሸለቆ ውስጥ እንዳወጣቸው እናያለን። እዝራ ክንውንነትን ያገኘ ሰው ነው። ይህንን ክንውንነት ደግሞ የእግዚአብሔር እጅ ከሱ ጋር ሆኖ እንደረዳው በእዝራ 7:6 ላይ ይናገራል። የእስራኤል አምላክ እግዚአብሔር በሰጠው በሙሴ ሕግ ፈጣን ጸሐፊ ነበረ ይላል። የአምላኩም የእግዚአብሔር እጅ በእርሱ ላይ ነበረችና ንጉሡ የሻውን ሁሉ ሰጠው። የእግዚአብሔር እጅ ክንውንነትን እንደሰጠው ይናገር። በምን አይነት ሁኔታ? የእሱ እጅ እሱ ላይ ስለነበረ በሙሴ ሕግ ፈጣን ጸሐፊ ነበር። በምናደርገው ነገር ሁሉ ክንውንነትን የሚሰጠን እግዚአብሔር ነው። ያ ደግሞ የእግዚአብሔር እጅ በእኛ ላይ በሚያርፍበት ጊዜ ነው። እዝራ እንደገና በነገስታት ፊት ሞገስን እንዳገኘ እግዚአብሔር ሞገስን እንደሰጠው በእዝራ 7:27 እና 28 ላይ ይናገራል። ንጉሱ እዝራ የፈለገውን ነገር ያገኘው የእግዚአብሔር እጅ በእርሱ ላይ ስለነበረ ነው፣ ሞገስ ስለነበረው ነው። እዝራ ምዕራፍ 8 ቁጥር 31 ላይ ወደ ኢየሩሳሌም እንሄድ ዘንድ ከአህዋ ወንዝ ተነሳን፣ የአምላካችንም እጅ በላያችን ነበረ፣ በመንገድም ከጠላትና ከሚሸምቅ ሰው እጅ አዳነን። ረዥም ጉዞ ነው ከባቢሎን ወደ ተስፋይቱ ምድር። ቀላል አልነበረም። ሸምቆ የሚያጠቃ ይኖራል፣ ሌባ ይኖራል፣ አውሬም ሊኖር ይችላል። የተለያየ ነገር ነበረ በመንገድ። ነገር ግን ይሄ ተስፋ አላስቆረጠውም። ለምን? የእግዚአብሔር እጅ በላያቸው ላይ ነበረ። ከዚህ የተነሳ ቀጥ ብለው መሄድ እንደቻሉ ይናገራል። ሰልፉ የእግዚአብሔር ነው። ውጊያው የእግዚአብሔር ነው። ድሉም የእግዚአብሔር ነው። የእነሱ ስራ ምንድን ነው? የእግዚአብሔር እጅ እነሱ ትከሻ ላይ እንዲያርፍ መፍቀድ ነው። በዚህ ሁኔታ ነው በእግዚአብሔር ደስተኞች ሆነን መኖር የምንችለው። ኢሳይያስም የእግዚአብሔር እጅ ከአደጋ ሁሉ እንደሚታደግ ይናገራል። የሐዋርያት ሥራ ምዕራፍ 13 ከቁጥር 6 እስከ 11 ላይ ያለውን ታሪክ ብናነብ ደስ ይለኛል። የሐዋርያት ሥራ ምዕራፍ 13 ከቁጥር 6 እስከ 11 ደሴቲቱንም ሁሉ እስከ ጣፉ በዞሩ ጊዜ በርያሱስ የሚሉትን ጠንቋይና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነው ሰርጊዮስ ጳውሎስ ከሚባለው አገረ ገዥ ጋር ነበረ። ይህም በርናባስንና ሳኦልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዥውን ከማመን ሊያጣምም ፈልጎ ተቃወማቸው። ጳውሎስ የተባለው ሳኦል ግን በመንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን? አሁንም እነሆ የጌታ እጅ በአንተ ላይ ናት፣
እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ። አይሁዳዊ የሆነ ሰው ነው። ጠንቋይ ነው። ሐሰተኛ ነቢይ ነው። አገረ ገዢው ጋር ይተዋወቅ፣ ጥሩ ግንኙነት አላቸው። አገረ ገዢው ስለ ክርስቶስ ይሰማና ጳውሎስና በርናባስ እዚያ ስለነበሩ ከነሱ የክርስቶስን ቃል የእግዚአብሔርን ቃል መስማት ፈለገ። ጠንቋዩ ግን ይሄ ነገር አላስደሰተውም። ስለዚህ ይሄ ነገር እንዳይሆን ጥረት አደረገ። የእግዚአብሔር እጅ ጳውሎስ ላይ ስለነበረ በመንፈስ ቅዱስ ተሞልቶ እንደገሰጸው፣ አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን ብሎ ሲገስጸው እናያለን። ከታች የጌታ እጅ በአንተ ላይ ናት ይላል። ጳውሎስ ላይ የጌታ እጅ ነበረ፣ መንፈስ ቅዱስ ነበረ። ይሄ መንፈስ ቅዱስ ጳውሎስ የሰውየውን ልብ እንዲያነብና እንዲገስጸው አደረገ። በሌላ በኩል ደግሞ ይሄ ሰው መንፈስ ቅዱስን የሚቃወም ስለሆነ የጌታ እጅ እሱ ላይ ሆነ፣ ሊያጠቃው ማለት ነው፣ ዲያብሎስን ሊያጠቃ እና የጌታ እጅ ጳውሎስ ላይ መሆኑ ታላቅ ነገርን እንዳመጣ እናያለን። እና የጌታ እጅ ሁለት አፍ እንዳለው ሰይፍ ነው። ካመንበት ከሸለቆ ወደ ተራራ ያወጣናል። ካላመንበት ግን የእግዚአብሔር ፍርድ ይመጣብናል ማለት ነው። ካለንበት የኃጢአት አዘቅት ለመውጣት ምንፈልግ ከሆነ የእግዚአብሔር እጅ በእኛ ላይ መሆን አለበት። አንዳንድ ጊዜ አቅጣጫ ይጠፋብናል። ጉልበት የምናጣበት ጊዜ አለ። በክርስትና ሕይወታችን ማደግ የሚያቅተን ጊዜ አለ። ድፍረት የምናጣበት ጊዜ አለ። በጠላት የምንተበተብበትም ጊዜ ይኖራል። ጠላትን ለማሸነፍ ኃይል የምናጣበት ጊዜ ይኖራል። ለእያንዳንዳችን የተለያየ ቀይ ባህር አለን የምንሻገረው። ቀይ ባህራችንን ልንሻገር ስንል ከኋላም ከፊትም የምናየው የሚያስደነግጥ ነገር፣ የሚያስፈራ ነገር ሊኖር ይችላል። በዚህ ደግሞ ክንውንነትን የምናገኝ ላይመስለን ይችላል። በዚህን ጊዜ የእግዚአብሔር እጅ በእኛ ላይ እንዲሆን መጸለይ ነው። የእግዚአብሔር እጅ በእኛ ላይ ካለ ይህንን ሁሉ ማሸነፍ እንችላለን። በነገስታት ፊት ስንቆም ሞገስን የሚሰጥ አምላክ፣ በምርኮም ሆነን በጨለማ በሸለቆ ሆነን ልክ ሕዝቅኤልን ከዚያ ጨለማ አንስቶ ወደ ቆላ እንደመራው እግዚአብሔር እኛንም ከዚህ ካለንበት ሸለቆ ከዚህ ካለንበት ጨለማ አውጥቶን ወደሚፈልገው ቦታ ይወስደናል። ይህንን እንግዲህ እግዚአብሔር እያንዳንዳችንን እንዲነካን፣ እጁን በእኛ ላይ እንዲጭን፣ በእኛ ላይ እንዲያሳርፍ ሁላችንም መጸለይ ያስፈልገናል። እግዚአብሔር ደግሞ ሁል ጊዜ የምንጸልየውን ከልባችን እስከሆነ ድረስ ለማድረግ ፈቃደኛ ነው። እግዚአብሔር ዝግጁ ነው። ሕዝቅኤል ዝግጁ ነበረ፣ ጨለማ ውስጥ ቢሆንም። በዚያን ጊዜ እግዚአብሔር አደረገ፣ ነካው፣ እጁን እሱ ላይ ጫነ። እኛንም እግዚአብሔር እጁን እንዲጭንብን ፈቃዱ ነው። ፈቃደኛ እንድንሆን ልባችንን ያስተካክልልን። እንጸልይ። ጌታ አባታችን ሆይ እናመሰግናለን፣ እነኚህን ደቂቃዎች ከአንተ ጋር ስለነበረን ስላስተማርከን። ብዙ ይጎለናል ጌታ፣ ብዙ ተስፋ የምንቆርጥነን፣ ሰልፉን የራሳችን እያደረግን እየተቸገርነን። ጌታ ሆይ እጅህን እኛ ላይ እንድታሳርፍ እንለምናለን። ያን ጊዜ እንነቃለን። ያን ጊዜ ከሸለቆ ወጥተን ተራራ ላይ ወደምትፈልገው ቦታ እንሄዳለን። ስለዚህ እያንዳንዳችንን ጌታ ሆይ ተቆጣጠረን። እያንዳንዳችን በአንተ እጅ ተነክተን የክርስትና ሕይወታችንን እንድንቀጥል አንተ እርዳን። ስለነበረን ጊዜ እናመሰግናለን። በኢየሱስ ስም አሜን።
እንዲሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል። ሕዝብ ይራወጣል እውቀት ይበዛል ኢየሱስ ዳግም ይመጣል። ይመለሳል